ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይሄው ለዚህ ሰዓት በቅተናል። እንዴት ነሽ? አለው እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬም በድጋሚ ከች ብለናል በእናብርሽና በእነሩታ ግራ በተጋባው ህፃን ልጅ በሚሰቃይበት ቤት መተናል። እውነት ለመናገር እንግዲህ ትላንትና ከትላንት ወዲያም እየተፈጠሩ ያሉ ነገሮች ደስ አይሉ። ዛሬም ደግሞ እንደተለመደው ትላንትና እንግዲህ ትላንት ነው አብርሃም ወስዶባት ልጇን ሄዶ ነበረ ሩታ። ያው እሱ ሲሄድ አብርሃም ሲሄድ ከዛ ልጅ ጋር ነበረች። ያ ልጅ ደግሞ ደስታ የተባለው ልጅ ዋናው በእነ አብርሃም ቤት ያለውን ነገር ለማባባስ እንጂ ለማቅለል የመጣ ሰው አይደለም። እንደተባለው ምናልባት እንግዲህ የሄርሜላ መልእክተኛ ሊሆን ይችላል። በአብርሃምና በሩታ መካከል ያለውን ነገር የበለጠ ጋፑን ለማስፋት የመጣ ሰው ነው። ሌላው ደግሞ ምንድነው መሰላችሁ፣ ልጁ ብዙ ኦዲየንስም እየተናገራችሁ ነው፣ ኮሜንትም እየጻፋችሁ ነው። ልጁ ብዙ ሴቶችን እንደሚያታልል፣ ብዙ ሴቶችን እንዲህ ከሀገር ውጭ ወስዳችኋለሁ ምናምን እያለ ብዙ ሴቶችን እያስለቀሰ እንደሆነ ብዙዎቻችሁ እየገለጻችሁ ነው ያላችሁት። የሚያውቁት ሰዎች አሉ። ሌላው ደግሞ ከሀገርም ወጥቶ እንደማያውቅ፣ ያ ብቻ ሳይሆን ደግሞ አሁን እየወጣ ባለው መረጃ ደግሞ ልጁ ባለትዳርና የልጆች አባት እንደሆነ መረጃዎች እየወጡ ነው። ከዚህ ፊት ከሳምንት አካባቢ ምናምን መሰለኝ አንድ ፎቶ ተለቆ ነበረ፣ ቪዲዮም ተለቆ ነበረ። ቀለበት እጁ ላይ አይቻለኝ። አሁን ያ ቀለበት የለም። ልጁ ያን ቀለበት እንግዲህ ለምን እንዳደረገው አላውቅም። አግብቶ የልጅ አባት ሆኖ ሊሆን ይችላል። ምናልባት ያንን ቀለበት ያደረገውን ቪዲዮ ምን ላይ ነው ያየሁት? አንድ የሆነ ቪዲዮ አለ። ቪዲዮ የቲማቲም ማሳ ውስጥ ሆኖ ከጓደኛው ጋር አጭር ቪዲዮ ለቀው ነበርና እሷን ቪዲዮ በሚቀጥለው አስፈላጊ ከሆነ አመጣላችኋለሁ ማለት ነው። ያንን ቪዲዮ ፈልጌ ካገኘሁት ደግሜ ማለት ነው። እኔም እንደዚሁ ሲዘዋወር ነበረ ያገኙት ማለት ነው። ስለዚህ ሩታን የሚጠቅማት ሰው ሳይሆን የሚጎዳት ሰው እንደሆነ ምንም ጥያቄ የለውም። ሩታ እንግዲህ አክስቷም ነግራታለች። ልጁ ከውጭ አልመጣም፣ ውሸቱን ነው፣ የሄርሜላ ተላኪ ነው፣ ሄርሜላ እንደላከችው ነግራታለች። አጣራለሁ ብላ ነበረ። ሆኖም ግን በእርግጠኝነት ሩታ ከዚህ ልጅ ጋር እንግዲህ ፍቅር የጀመረች አይመስለንም። ነገር ግን ለድራማም ቢሆን እየጎዳት እንጂ ነገ አብርሃም እውነቱን ሲነግራት አልሰማ እያለችም ሊሆን ይችላል። እሷ እውነቱን ስለዚህ ልጅ እውነት ካወቀች ግን የበለጠ ትጎዳለች የሚል ስጋት አለኝ እኔ ማለት ነው። እኔ ደግሞ ሩታ ትጎዳለች ብዬ አላስብም። ምክንያቱም አሁን ላይ እንደው ለምን ይዋሻል ፍቅር ውስጥ ናት ብዬ ሳይሆን እልህ ውስጥ ናት ያለችው። ግን ደግሞ አሁን ያለው ሁኔታ አሁን ላይ ያለው አካሄዳቸው ይሁን ችግር የለውም። ሩታና አብርሽ እንደፈለጉ መሆን ይችላሉ። ይጣሉም፣ አብረውም ይቀናኑም፣ ይበሻሸቁም መብታቸው ነው። ግን አሁን መሀል ላይ እንደ ሰብአዊነትም እንደ ወንጀልም እዩት። ይሄን የ3 ወር ልጅ ግን ከዚህ እዛ ማድረግ እውነት ለነሱም ጥሩ አይደለም። ባይዘዌይ ማለት ምን ያህል አለማስተዋል እንዳለባቸው አብርሃም እኔ ባለፈውም ብያችኋለሁ፣ በጣም ኮንሺየስ አድርጎኝ ባለፈውም ተናግሬያለሁ ሩታ ላይ። እኔ አሁንም ቢሆን አብርሃም አንዴ ለይቶለታል። ፕሊስ ይሄ ሩታ ይሄ ልጅ ሰብስበሽ ያዢ፣ ልጅሽ ነው፣ በቃ ምን የምትደራደሪበት ነገር አይደለም። እና በመሃላችሁ ያለው ቁርሾ የእናንተ ነው፣ ይቀጥል። ብትችሉ ፍቱት፣ ደስ ይላል። ጸብን አናበረታታም። ግን በሁለት ግለሰቦች መሀል የመጣ ልጅ አለ። ልጁ ግን ምንም በማያውቀው ያለ ኃጢአቱ መቀጣቱ በጣም ያሳዝናል። ሲጀመር እንዴት አደረ አለናቱ ራሱ አንቺ ራሱ እንዴት አስቻለሽ? እውነት ለመናገር ከቤት ወጥቶ የ3 ወር ልጅ ሳይጠባ ጡት ገና ምግብ የማይወስድ የጣሳ ወተትና የእናቱ ጡት ብቻ የሚወስድ ልጅ እንዴት አንጀትሽ ችሎ አደርሽ? እንዴ ነው ወይስ ምንድነው? እኔ ምንም ሊገባኝ አልቻለም። እንዴት ነው አንቺ አስችሎሽ
የሆነ ሰንበዲ ቤት ሄዶ ልጅሽ የሚያድረው የ3 ወር ልጅ መብት አለሽ እኮ። ይሄ ልጅ ድፈን 5 ዓመት እስኪሞላው ድረስ የሀገራችንም ህግ ይፈቅዳል ከእናቱ እንዳይለይ። ከዛ በኋላ ግን ልጁም የመምረጥ መብት አለው በህጉ። ስለዚህ ህጉን አትወቁ፣ ተው፣ ችግር የለውም። እናትነቱ ግን እንዴት አደረገሽ ነው የኔ ጥያቄ። ሳያጠቡ ማደር የ3 ወር ልጅ ማለት እኮ እኔ በጣም ነው ያዘንኩት። የእውነት ከልቤ ነው ያዘንኩት። እንደ አንድ የልጅ እናት በጣም ነው ያዘንኩት። እንግዲህ ብዙዎቹም ልክ እንዳንቺ የተሰማቸው ኮሜንት እያነበብኩ ነበርና በጣም ብዙ የእነሱን ኮሜንት ቪዲዮቸው ስር ገብቼ በጣም እያየው ነበርና አብዛኛው ኦዲየንሳቸው ፍትህ ለልዑል እያሉ ነበረ። ፍትህ ለህፃኑ ፍትህ ያስፈልገዋል እያሉ ነበረ። ለምን አንዳንድ ጊዜ እኛ ፈልገን አምጥተን በእኛ ምክንያት ልጆችን ማሰቃየት የለብንም። ላው ላይ መጮ ራሱ ትልቅ። በነገራችን ላይ ይሄ አሁን እዚህ ጋር እንኳን 4 ሰው አለ አይደል? ምንም እናትና አባትም ቢሆኑ በአንድ ጊዜ ራሱ የ4 ሰው ጩኸት፣ የ4 ሰው የጋለ ንግግር ለልጁ ራሱ ላይምሮ ሳይኮሎጂካሊ እኮ እነዚህ ልጆች እኮ ሆድ ውስጥ ይሰማሉ ብለናል። የሆነ ጊዜ አይደል አውርተናል። ልጆች እኮ መስማት የሚጀምሩት ሆድ ውስጥ ነው። የአባትና የእናታቸውን ድምፅ የሚለዩት ሲወጡ ደግሞ የዛም ንትርክ የሚባለውን ነገር ስለምንድን ነው አይደርሱበትም ወይ? እድሜያቸው ሲደርስ ለምንድን ነው ያለ ጊዜያቸው ሳይኮሎጂያቸውን ዳሜጅ የምናደርጋቸው? ለምን ይሄ ልጅ ያለ ኃጢአቱ ትቀጡታላችሁ ነው። እኔ ስለእናንተ ትቻለሁ፣ ተስማሙም ተጣሉም ማለት አቆሚያለሁ። ግን እኔ ስቲል ልጁ ላይ ነኝ። ፕሊስ ለልጁ ግን ሰላም ብትሰጡት ጥሩ ነው። ሩታ ግን ድርሻሽን ተወጪ ነው። እንቀጥላለን ደግሞ ሌላው አሁን እንግዲህ አብርሃም ይዞባት መጥቷል። ሌላ ቤት ነው ያሉት። ልጅሽን አልሰጥሽም እያለ ነው። ትላንትና እንግዲህ መታ ነበረ። ዛሬ ልጇን ይዛ ለመሄድ አሰበች። አይ እሱ እንደውም በጣም ነው ጆክ ነው የያዘው። ይቀልዳል፣ ቀልድ ነው የሚያወራው። አንዴ ገብስ አጠጣሁት፣ አንዴ እንግሊዝኛ አስተማርኩት እያለ ሙድ ነው እየያዘ ያለው። ቁም ነገሩን ትቶ እነ ሄርሜላና አቤል ራሱ እስኪገረሙ ድረስ አብርሃም ግን ጤነኛ ነህ እስከሚሉት ድረስ ጤነኝነቱ በነገራችን ላይ ዛሬ የሆነ ማይንድ ዲስኦርደር ያለበት ሰው ነው የሚመስለው። አዎ በጣም እንደዛ ነው የሚመስለው። ትክክል አይደለም። ያው አንዳንዴ በሰጠነው ልክ አይደለም የምንቀበለው። ሩታም እንግዲህ ያጠፋችው ነገር ይሄ ነው። በልጇ ላይ ምንም ነገር አብርሃም ያደርግ አንቺ ብለሻል። ወንድና ሴት አባትና እናት እኩል አይደለም። ዋጋ ምን ያህል እንደከፈልሽበት ልጅሽን አንቺ ነሽ የምታውቂው። የከፈልሽበትን ዋጋውን ረስተሽው ይሄ ልጅ በመሀልሽ ብጥብጥ ወደ አንቺ የሚያመጣ ከሆነ ማቆም ነበረብሽ። አያቷም እንግዲህ የሩታ እናት ማለት ነው ልጁን ወስደዋለሁ እስከሚሉ ድረስ የደረሱት የእነሱን የራሳቸው እንደፈለገ ያድርጉ። ከፈለጋቸው የራሳቸውን ትዳር የፈለጋቸውን ያድርጉ። ግን ልጁ በዚህ ልክ በእነሱ መሀል በእነሱ ጭቅጭቅ መሀል ማደግ የለበትም። እኔ ያሳድጋለሁ ያሉትም ለዛ ነው። እና የዛሬው ቪዲዮ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። የዛሬው ብቻ ሳይሆን ሰሞኑ እያየን ያለው በጣም ነው የሚያስጠላው። አስተማሪም አይደለም ማለት አያስተምረንም። ግን ደግሞ መሆን ያለበትን እኛ መናገር ስላለብን ነው ወደዚህ እየመጣ ነው ማለት ነው። ስለዚህ እስቲ ዛሬ ምን ተፈጠረ የሚለውን ቪዲዮን እያየን እናንተም ሀሳብ ስጡበት፣ እኛም ሀሳብ እንሰጥበታለን። አይደለም እንደማንኛውም መተሽ ማየት ትችላለሽ። ከዛ ውጭ ግን ምን አስነገረ? አርፋ ተቀመጥም እንዴ? እኛ ረፍት እንድናገኝ ነው የመጣነው። እኔም ልጅም ረፍት በቃ ትንሽ ቀን ረፍት እንድናገኝ ነው። እሷ መኝታ ቤት ልጁን ለቃ ሳሎን ላይ ከሰው ጋር ከምትላላት፣ እኔ ግን አዎ መላላጡን ማን የጀመረው? መላላጡን የጀመርከው አንተ ነህ። ስለዚህ እኔ አሁን አብርሃምንም ሩታንም ምናምን በቃ ማለት የትኛው ወቅሳችሁ የትኛው እንደምትወት ግራ ይገባል። ሩታም ጥፋት አለባት፣ ምንም ጥያቄ የለው። አብርሃም ደግሞ ሲጀመር መጀመሪያ ምንም አይመስለውም ስለ ልጁ በእናቱ ሆድም እያለ፣ ዛሬም ደግሞ በልጁ ነው እየቀለደ ያለው። በጣም ነው ይሄ። ከመቀለድም በቃ አለፈ፣ ተጃጃሉ በጣም። ልጁ ደግሞ መጫወቻ አይደለም፣ ኃላፊነት የተሰጠ ኃላፊነታችሁን ደግሞ ባለመወጣት የሚጠይቃችሁ ደግሞ አለ። ለሱ ተዘጋጁ። ልጅ መስራት ይዣ ታድቃለሁ። ገባክ? እሺ ለምን መጣሽ? እስካሁን ወዴት አልሄድኩም። ምንም አይነት ነገር አላደረኩም። ስለዚህ ዛሬ በስነ ስርዓት ልጄ እንድትሰጠኝ ነው የመጣሁት። እኔ እሰማሃለሁ እንዴ? ታገስኩ። አባቱ ነብዬ አሁን
ሌላ ነገር ለሚያስፈልግ በጣም ነው የሚያስጠላው። አሁን እኔ እና እሱ ተስማምተን ያለን ማለት ምን ማለት ነው? ይሄ ልጅ አሁን የሚስማማውንም አይስማማውንም የሚናገርበት ጊዜ ነው። እሱ አለ እኮ በጣም እንደ እንግሊዝኛ ነው የሚያወራው አለ እኮ ልጅ ጭራሽ እንግሊዝኛ ነው የሚያወራው። የምትቀልዱበትንም ነገር ማወቅ ጥሩ ነው። አንዳንዴ አወኩ ማለትም ጥሩ አይደለም ማለት። አንዳንዴ ደግሞ ቀልድም በእድሜያችሁ ልክ ሲሆን ጥሩ ነው። ወርደህ እንደ 2 ዓመትና እንደ 2 ዓመት ተኩል ልጅ ማለት ያው 4 ዓመቶች ብዙ ስለሚያውቁ ብዬ ነው። እታች ያሉት እንኳን በዚህ ልክ አይቀልዱም። በቃ ማለት ቦታ ቀልድ እኮ ደስ ይላል፣ ግን ቦታና ሁኔታ ያስፈልገዋል። በዚህ ሁኔታና በዚህ ቦታ ላይ አይቀለድም። በህፃን ልጅ በእናቱ ላይ እንዲህ አይነት ቀልድ አይቀለድም። ለመቀለድ ብለህ ከሆነ አብርሃም በጣም ራስን ነው እያዋረድክ ያለው እንጂ እየቀለድክ አይደለም። ዝም ብያለሁ እኮ የምፈልገውን ነገር አትሊስት አይከለም እኮ በጥኝ እኔ እኮ አይደለም አላልኩ። ምንድን ነው ታዲያ እንደዚህ የሚያደርገው እኮ? እሺ ምን ፈልገው? አሁን ደግሞ ልጅ ወደ ቤት ውስጥ ነው የመጣሁት። ማየት ይፈቀድልሻል? እየመጣሽ ማየት ይችላል። ከዛ ውጪ ወተት ቆይ፣ አንተ ከዚህ በፊት የተባልከው ነገር ረስተህ ነው እንደዚህ የምትሆነው? ወተት ከልችልሻለሁ ወይ? ወተቱን ራስህ ጠጣው። እውነትም ራስህ ጠጣው። ራስህ ጠጣው። አይረውን ምኑን ትንሽ ከተቃቀመው ግን በቃ እንዴ አስቡት፣ በወተት ብቻ ማሳደር የእናት ጡትን ሳይጠባ ማለት ነው። አይከብድም? እያለቀሰን ቢያደር ተስማምቶታል ይላል ማለት ነው አብርሃም። እኔ ናፍቄው ነበር እስከዛሬ። የናፍቆት ነው የሚያለቅሰው ይላል ማለት አይከብድም ይላል። ራስህ እየበጠበጥክ ጠጣ። አንተ እኮ ገና ነህ እንደው ማለት ደከመህ እኮ ለምን አትጠጣም? ራስህ አስተኝተህ ተመልክቱት እንግዲህ አስተኝተው እያጠባ ነው ያደረው። በጀርባው ሁለት ጠርጎ የ3 ወር ልጅ እያጠባ ነው ያደረው። ያው በፈጣሪ ጥበቃ አድሯል ማለት ነው። ያው የሚያስፈልገው ነገር ሲካለ እንትን ትበታ ይለፍልህ ብዬ ነው ዝም ያልኩህ። ሌላ ነገር ማድረግ አቅቶኝ አይደለም ታውቃለህ። እሱማ በደንብ አድርገው አሳያለሁ። ምንም መት የለም እኮ ይሄን አንተ የማያውቅ አንዳች መት የለም። ገና ነው ልጁ፣ ገና 3 ወሩ ነው። ገብቶሃል? በዚህ ደግሞ ከኔ መለየት አይችልም። መለየት አይችልም። እንደው ህጉን እንተው። ቅድም አንቺ እንዳልሽው ሰብአዊነቱ ይቅደም። እውነት አዎ፣ ይሄ ልጅ ምን ፈረደበት? እውነት ልጄን አልሰጥም። እየመጣሽ ማየት ትችያለሽ። ይፈቀድልሻል። ሌላ ነገር ውስጥ አንግባ። አሁንም ስለ ነገሮች ነው እንጂ ማለት ነው። እንግዲህ ምን ልጁን ቆርሳችሁ አትካፈሉት? በጣም እኮ ግራ የሚገባ ነገር እኮ ነው። እውነት ምን አድርጎ ሊያሳድገው ነው? እዚሁ ቤርጎ ውስጥ እዚሁ ብርድ እያጠጣ እዚሁ ሊያኖረው ነው። ሲያሳዝን ልጁ እውነት በጣም ቀልዱን ተውና እስኪ አንዴ ትበለው አያደላት ገና ምንም ይሄ አፍልቼ ምናምን ይሄ ገና ምንም ተፈልቶ የሚጠጣ ምናምን አይፈላም። ችግሩ አየህ አፍልቼ ነው የምጠጣው ይላል። እሺ አፍልቼ ነው ያጠጣሁት አለ አይጣታም። አብርሃም ከመጣሁ ጀምሮ እስካሁን ጤና ትልቅ ነው። ሄርሜላ እንኳን ታዘበች በጣም ማለት ነው። ታዝባ ጤንነት ትክክል ነው ምናምን ነገር አለችው። ሳትይዥ ማደረሽ ራሱ ትልቅ ነገር ነው ማለት ከባድ ትልቅ ጥፋት ነው። እንደገና ደግሞ ጥለሽ መሄድ ሌላ ትልቅ ጥፋት ነው። ድጋሚ ሌላ ጥፋት ማጥፋት ያለባት አይመስለንም። በስርዓቱ ልጇን ይዘህ ትውጣ። በጣም ነው የሚቀልደው። እንግዲህ አብርሃም ተጃጃለ ደስታ ካየ በጣም እንዳይጣላ ሳልጋብዝሽ እያለ ነው። እንግዲህ ቤተሰብ እንዳያችሁት ነው። እንግዲህ እኔ ምንም ማለት ልቦና አይስጣችሁ፣ በቃ ልቦና አይስጣችሁ፣ ባካችሁ በቃ ልቦና አይስጣችሁ። በቃ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።